በተለይ አፍቃሪ ወንድ ካላችሁ አጠገባችሁ በየትኛውም ጉድጓድ ምሰው ላያገቡት ይችላሉ፣ ላያፈቅራቸው ይችላሉ። ግን አንተን አስተውት የእናንተን ታሪክ ያበላሹታል። እኔ ብዙ ጊዜ ሰዎች ስናገር በእኔ ይናደዳሉ። አንድ ቀን አልጋ ላይ ማሳለፍ ማለት ከወንድ ልጅ ጋር ወንድ ልጅ ሳታ አይባልም። ኢንጆይ ያረገብሽ ነው የሚባለው። ኢንጆይ ያረገብሽና ሄደ ነው እንጂ የሚባለው እሱ አልሳተም። ስለዚህ ምን እላለሁ? አጥባችሁ ተጠቀሙ ምለው ቀልድ እንዳይመስላችሁ። ቀልድ አይደለም። ጌታ ምስክሬን፣ የእናንተን ታሪክ ማበላሸት የሚፈልጉ ሰዎች ናቸው በህይወታችሁ ገብተው ወንዶቻችሁን የሚተኙ። ይሄን ነገር እንዳትረሱት። እኔ ከሷ ጋር አይቼዋለሁ ብላችሁ ታሪካችሁን እንዳታበላሹ፣ አፍቃሪያችሁን እንዳታጡ፣ ትዳራችሁን እንዳትበትኑ ብዬ ተናግሬያለሁ። አንቺን ሲወድሽ ሲያዩ ባንቺ አይን ውስጥ ኦኬ፣ ባንቺ ልብ ውስጥ ያለውን ነገር መሆን ይፈልጋል። አይችሉም። ሰውየው የሚወደው አንቺን ነው፣ ያንቺን ጠረን ነው፣ አንቺነትሽን ነው፣ ያንቺን ንግግር ነው፣ የንግግር ቃናሽን ነው፣ ያንቺን የገላ ጠረን፣ ያንቺን የልብሽን ንጽህና ነው የሚፈልገው። እሷ ያንን ታሪክ ለማበላሸት ነው የገባችው። ሆም ብላ ነው የገባችው። ለአንዲት ማይክሮ ሰከንድ ብላችሁ እሱ ኢንጆይ ላረግ መጥቶ ለሳተው ህይወታችሁን እንዳትስቱ ወዮላችሁ። እኔ ተናግራለሁ። እኔ አም ሶሪ፣ እኔ ቺተር አልቀበልም። እኔ አሁን ጓደኛ ተሳስቶ ከሴት ጋር የሚባል እኔ እላለሁ። እኔ ማርያምን፣ እኔ ለሁሉም ሰው ምለው ምንድን ነው ተቀበሉ ምለው፣ ሴቶች ሆም ብለው አንቺን የሚወድሽን የሚያፈቅርሽን ለአንቺ የሚሞትልሽን ከሄደ ይወድሽ ልንገርሽ ጌጥዬ፣ በብዙ ነገር እስማማሻለሁ። እንኳን ሂዶ ተኝቶ አይደለም በፍቅር እንደዚህ ሀይ ምናምን ብላለት ብትመልስለት አላናገረው። ቺተር ምንም ድህነት እቀበላለሁ። ቦይ ፍሬንድ አይኑ ቢቆመጥ፣ አይኑ ቢጠፋ፣ ጥርሱ ቢጠፋ፣ በሽተኛ ቢሆን ቀጥለጥ ብዬ ሰርቼ አስተዳድረዋለሁ። ቺተር ቺት ሂዶ ጭኑን የእሱን ጭን እንደዚህ ተኝታ አይደለም ጭኑን ያየች ቀን የጓደኛዬ እሱና እኔ አብረናለሁ። ወንድ ልጅ ግን ወንድ ስለሆነ ይስታል። ይሄን እንዳትረሱ። ወንድ ልጅ ለማይክሮ ሰከንዶች ሲል ይስታል። እሺ፣ ያንን ማለት ካልቻላችሁ በህይወታችሁ ዘመን ሙሉ ወርቅ ዮቤልዩ አብረሽው ምንም ቢሆን ምንም ተቀበሉ። ዝሙት እንዳትቀበሉ። እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ነው ያለው። ዝሙተኛ እኔ ማለት ነው የኔ ቦይ ፍሬንድ እኔነቴን ነው የሚወደው። እኔ እንደዚህ ሁኜ ሲደውል እንደዚህ ሁኜ ቁጭ ብዬ አወራዋለሁ። እኔነቴን ነው የሚወደው። እንደዚህ ስለ ዊግ ሲሰፋ ምናምን አይወድም። እንዲያውም እኔነቴን አክሴፕት አድርጎ ስለሚኖር ማለት ነው። ከዛ በኋላ ግን ቂጧ በለጠ፣ ቂጧ ጎረበጠ፣ መልኳ እንደዚህ ሆነ ብሎ በመጠጣት ታሎ መጠጠን ያሳሳተ ተኛ። አሰላም አሌይኩም። በነገራችን ላንቺ ይሆናል። መስቲ እየጻፈችልሽ ነው። ባለቤቴ ሰይጣን አሳስቶኝ ስቼ ሰይጣን አያሳስትም ጋይዝ። ቺቲንግ ኢዝ ኖት ዋን ዴይ ፕሮሰስ። ሂዶ እንዲህ የሚሰካው ነገር አይደለም ቺቲንግ ጋይዝ። ቺቲንግ የጭንቅላት ፕሮሰስ ነው። ቺቲንግ የጭንቅላት ፕሮሰስ ነው። ያቺ ሴት ጋር ከመተኛቱ በፊት ይሄ ሰውዬ ብዙ ፕሮሰስ ይዟል። ብዙ ፕሮሰስ ተጻጽፏታል፣ ተቀጣጥሯታል፣ እዚህ ቦታ እንገናኛለን ብሏታል፣ እንደዚህ ነው ብሏታል፣ አውርቷታል። ብዙ ኢንቨስትመንት ይሄ ሰውዬ ከዚህ ሴትዮ ጋር አድርጓል። ሂዶ አይደለም የተሰካካው። ሜታሊሬን ለማይክሮ ሰከንድ ሆም ብለው የሚያሳስቱ ሴቶች ግን አሉ። የለም የኔ ባል እንስሳ አይደለም። እንስሳ ከሆነ ከእንስስነቱ ጋር እዛው ይቀራል እንጂ እኔ በምንም በኩል እታገሳለሁ። ሽርሙጥናን አልታገስም። እሱ ሂዶ ሰሟን ጋር የተኛ ጭኑን ያሳየቀን በቃ አምሶሪ ይሄ ዝሙት ደግሞ ጊዜ ነው። እኔ ግን ይኸውልሽ ማሬ፣ እኔ ግን አልኩኝ ለወዳጆቼ ምን አልኳቸው? ልክ አንቺ አፍቃሪ ሲኖርሽ፣ አንቺ ወዳጅ ሲኖርሽ
አልተጋባችሁም። ገና እኮ ናችሁ። ቀለበትም አላሰራችሁም። ገና በፍቅር ይቀራል። ጋይስ ይቀራል። እንደሚወድሽ እንዴት እንደሚያምንሽ እንዴት አብሯት ይተኛ ሂዶ አብሯት ይተኛ። ጌታ ምስክሬ ወገባቸውን አስረው እሱን ለማሳት ነው የሚጠሩት። ይሳቱ፣ ለሁለት ይሳቱ። እሱ ከተሳሳተላት ለሁለት ይሳቱ። ጋይስ እንዳትቀበሉ። ሃይፐርተስ፣ ጂኒፐርተስ፣ የዩቲአይ የምናምን ከመሳሳ የሚመጣ በሽታ አለ፣ ብዙ በሽታ አለ። ለአንድ እናትሽ ኑሪላት ጋይስ። አንድ ወንድ ቢመጣ 10 ወንድ ከህይወትሽ ቢወጣ አንድ ወንድ ይመጣ፣ ትክክለኛ ወንድ፣ በመጠጥ የማያሳብብ በምን የማያሳብብ ለአንቺ እውነተኛ ማንነትሽ ተገዝቶ አክብሮሽ የሚኖር። ይሄ ከሸርሙጥና ወንድ ጋር ኤክስኪውዝ እያደረጋችሁ አትኑሩ። ይሄ ዝሙት ነው። ዝሙት ኃጢአት ነው። ዝሙት የሚፈልግ ወንድ ዛሬ እንትን ብሎ አማይንቶ ይተኛል። ነገ ደግሞ አማይንቶ እህትሽ እሺ ካለችው ከእህትሽ ጋር ይተኛል። እህትሽ ደግሞ እምቢ ካለችው ከአክስትሽ ጋር ይተኛል። ይሄ የኤልዛቤት መንፈስ ነው። አግብተው የሚቀበዘበዙ ሴቶች አሉ። አግብተው ሌላው ሲያዩ እንደዚህ ቅብዝብዝብዝ አግብተው የሚንቀዘቀዝ ወንድ አለ። እንደዚህ ይሄ መንፈስ ነው። እቃቸው ውስጥ ቁጭ ብሎ እንዲህ የሚያደርግ መንፈስ። ለመንፈስ ምናልሽ ማሪ ሌላ በቃ ስጋ ፍርፍር በቃ ይሽ ማሪ እና የሚያቀበዘብዝ እቃቸው ላይ ቁጭ ብሎ አድርግ ሂድ በል እንደዚህ የሚል መንፈስ አለ። በተንከራተትኩበት ባለቀስኩበት መካከል በኩራት እኔን በኩራት አቆምከኝ። ለካ ያ ለእኔ እንደማይመጠነኝ ስለምታቅ ነው እንጂ እኔን ጠልታኝ አልነበረም። የነሱ መላገጫ ጥርስ ውስጥ የከተትከኝ ለካ እያመቻቸልኝ ነበረ። ለካ ቦታ እያዘጋጀልኝ ነበረ እግዚአብሔር። በተናቅሽበት መንገድ ሁሉ እግዚአብሔር በክብር ይመጣል። ያንቺ ትዕግስት ነው ዋናው። ትዕግስትሽ ጌጥዬ፣ ታገሺ፣ ይግፉሽ፣ ታገሺ። ግን ልብሽን አንጩ። የረገጡኝን ሰዎች ሁሉ ተንበርክኬ እያለቀስኩኝ ጌታ ያየን ስሞታ ይሁን ላለሱ ነው። አልናገርም ለማንም። እግዚአብሔር ይመስገን። ቢርበኝ እህት አለኝ። እኔ ልብስ ፒንክ ኤክስፔንሲቭ ብራንድ አንድ ልብስ እንኳን ገዝቼ አላውቅም። እህቴ ናት የምታለብሰኝ። ዛሬም ሁኜ ባለ ካምፓኒ ሁኜ እህት አለኝ። አይቸግረኝም፣ ለብሰው ምበላው አይቸግረኝም፣ ምንም ምለው አይቸግረኝም። ግን እንደዛም ሆኖ ራሴ ማውጣት ስለነበረብኝ እፍጨረጨር ነበረ። ለእህቴ እንኳን ደውዬ እንደዚህ ነኝ አላልኳትም። እንደዚህ እየተቸገርኩ ነው አላልኳትም። እንደዚህ እየሆነ ነው አላልኳትም። በዛ ሰዓት አምቄ ነበረ ማለቅ ሰው በሬን ዘግቼ እግዚአብሔሩ የለም ፍረድ፣ ተመልከት፣ እያቸው እኔንም መዝነኝ፣ ቁጭ ብዬ መዝነኝ ነበር። ብቻዬን እንደ እብድ በር ዘግቼ 3 ቀን በባዶ ወዴ አሁንም አልበላው ሳለቅስ ይሄኝ አምላኬ። ሌላውን ተይና ልንገርሽ፣ ስራ አጥቼ 1 አመት ይሄ ቅድም መታ የምትጽፈዋ ስድብ የምትጽፈዋ የድሮ ጓደኛዬ ጠራችኝ ሂልተን። እንግዲህ አላስከፈልኳትም። ኢቨን የጠጣችውን መጠጥ እኔ ነኝ የከፈልኩላት። ግን የተሳሳተ ኢንፎርሜሽን ስለ እኔ ስላላት መታ አብራኝ በሰላም ውላ አብራኝ በሰላም ተዝናንታ አብራኝ ቻው ተባብለን ምን እንዳደረገች ታውቂያለሽ? እሷ የሆነን ፈረንጅ ሰውዬ ስላገባች ጥሩ ቦታ ላይ ያለች ስለመሰላት እኔን ደግሞ እግዚአብሔር ረገጠኝ። የልብሽ ክፋት ነው፣ የልብሽ መጥፎነት ነው እዚህ ጣለሽ ምናምን አለች። ስታይኝ አላገባውም። ስታይኝ እሷ እንደምታየው ሾኦፍ ላይፍ ላይ አይደለሁም። አይ ሃቭ ኤቭሪቲንግ። ግን ራሴን ሀይድ አድርጌ ነው የምኖረው። ቴሌግራሟ ላይ እግዚአብሔር ለሚወዱት እንዲደረጋሉ። እሷ የምትኖረው ስለ እኔ ነው። አሽሙር ነው የምታወራው ልጅቷ ማለት ነው። ሪም ቪሌጅ የምትነዳው የ10,000 ብር መኪናዬ 30,000 ድራም ቆጥሬን የገዛሁት። ጓደኛዬ 80,000 ድራም ገዝቶ እንትን ሰጥቶኝ ስላለፍሽ ላይሰንስ ሂጂ ግዢ ሲለኝ እኔ የድሃ ልጅ ነኝ ነፍሴ ሾኦፍ አልወድም። ሲቀጥል ደግሞ እኔ በህይወቴ ክብር ለእግዚአብሔር ይሁን
መኪና የነካሁት እዚህ ሀገር ነው። መኪና ነድቼ አላውቅም። አባቴ ትንሽ ልጅ እያለው ወታደሮች አስተማሪ ስለሆነ የምታውቁ ከሆነ የወታደሮችን እንትን ያስነዳኝ ነበር። ሂጅ ችግር የለም እና እንደዚህ አምቡላንስ እና የተለያዩ ትንንሽ መኪና እነዳ ነበር። ከዛ ውጭ እኔ እግዚአብሔር ነው ያደረገልኝ። መኪና እንደዚህ ላይሰንስ ምናምን ኖሮኛ አያውቅም። እግዚአብሔር አረገልኝ፣ ላይሰንስ ተሰጠኝ። እግዚአብሔር አረገልኝ፣ ላይሰንስ ያስኩኛ። 80 ሺህ ብር መኪና ለእኔ ምንም አያደርግልኝ። ምክንያቱም እጄን እንኳን መፍታት አለብኝ። እንዴት እንደሚነዳ የማላቅ ሴትዮ ነኝ። የ30 ሺህ ብር መኪና ገዛው። ያጋዙ ሰዎች አሉ፣ ምን አሉ። ሌላውን ባንኬ ላይ ነው ያስቀመጡት። ምክንያቱም እኔ ለሰንበዲ ሾኦፍ ብዬ ለሚጋጭ መኪና አልሄድም። እሷ ግን የመሰላት እግዚአብሔር ለእሷ አባት፣ ለእኔ እንጀራ አባት፣ ያላገባችው በልቧ ጠማማነት፣ ስራ ያላገኘችው በልቧ ጠማማነት የምትኖረው ሪም ቪሌጅ የምትነደው የ10 ሺህ ብር መኪና ብላ ጻፈች ስቶሪዋ ላይ። የገዛ ጓደኛ እኔ አላይም ስቶሪዋ ምናምን፣ የገዛ ጓደኛ ነው ስክሪንሻት አድርጋ አይ ቲንክ ስለ አንቺ ነው የምታወራው፣ ከፈለግሽ እንኪ ብላ የባሏን ምናምን አይቼዋለሁ። ይህ ሰውዬ ነው ክለብ ሲጠጡ አይቼዋለሁ። አውሪ ውስጥ አላወራውም አልኳት። ባይገርምሽ ሪም ቪሌጅ እሷ ለመኖር ሳታገባ ለመኖር እየተመኘች እያለቀሰች የነበረችበት ቤት ነው። እኔ ግን እዛ አልነበረ የምኖረው በሰዓቱ። ሰዎች እንዲህ ናቸው። ሰዎች እንዲህ ናቸው። ጥግ ድረስ ሞራልሽን ሊነኩት፣ ሊጥሉሽ፣ ሊያስለቅሱሽ፣ ተስፋ ሊያስቆርጦሽ፣ ሊያሳብዱሽ፣ አንቺ ራስሽን እንድጠይ ይመጣሉ ጥግ ድረስ። ጌጤ በአንቺ ብቻ አይደለም፣ በሁላችንም ህይወት አንቺን ብቻ አይደለም ሰው ታርጌት ሁላችን፣ እኔንም ግን ባል ያለችውን ጩም ያለኝ ለእሷ መናገር ስለማልፈልግ ነው። በዛ ሰዓት በጣም የማከብረው እንዲያውም እንውጣ ስትለኝ ከሱ ጋር ስለነበርን የሆነ ሳለ አልወጣም፣ ይቆጣኛል። ምክንያቱም አልኳትኝና ቢገባት ያኔ ነበር ሜሴጁ። ሰንበዲ ሲሪየስ ባይሆን በህይወቴ ላይ ለሱ ብዬ ከቤት አልወጣ አልላትም ነበር። ግን የምትናገሪው አለ፣ የማትናገሪው አለ በህይወትሽ። በተለይ ተጣልታሽ ለታረቀች ሴትዮ፣ ልትወጋሽ ለምትመጣ ሴትዮ ፒስ መሆን አያስፈልግም፣ መናገርም አያስፈልግም። ሁላችንም ህይወት ውስጥ ቁስል ጥለው ያለፉ ሰዎች አሉ። ሁላችንም አትረዳ ብለው አይደለ እየማሉ የተናገሩት። እኔ እኮ ወጣት ነኝ ሰርቼ ልብላ ብዬ እኮ ነው ያስከለከሉኝ። ሰርቼ ልብላ ኢንተርቪው ተደርጌ ሰርቼ ልብላ ብዬ እኮ ነው በእንጀራዬ የቆሙብኝ እኮ ቆሙብኝ። እዚች ላይ ነው እኮ የቆሙት። የድሃ ልጅ ነኝ። እናቴንም እኔ ሲናገሩ እናቴን አላዘኑላትም።